ጎህ ሲቀድ በማለዳ ጉዞ ወደ ሐዋሳ። የቱ ጋር ነው ፊሊፕቶ ያለው? ተንቀሳቀሰ ነው እንዴ? እንደ ወጣ እኮ ነው አለ ፍሬሽ ያሳ አሳውን እና እንብላ። አውዳበሱ በኋላ ትገባለሽ። ተስኩ እንዴት ነው ይጣፍጣል? አሳችን ናስቀም የት ነው? እሳት ውጪ ብዙ አልቀናኝም። 4 አሳ ነው ያጠመድኩት። ሰላም ጤና ይስጥልኝ። ይህ አንድ ቀን ካምለሰት ጋር ነው። የዛሬ የአንድ ቀን ውሎዬ በውቧ ሐዋሳ ከተማ ነው። አብራችሁን ቆዩ። ጉዞ ወደ ሐዋሳ። እንዳለ ወደ ውስጥ ገብቷል። እኔም ልገባ ነው። የትም እንዳትሄዱ። ሐዋሳ ምርጥ ጊዜ ይኖረናል። አብረን ቆንጆ ጊዜ እናሳልፋለን። ወደ ውስጥ እንግባ። ከአዲስ አበባ ወደ ሐዋሳ የ1 ሰዓት በረራ በማድረግ ይኸው ደርሰናል። ሐዋሳ ከአዲስ አበባ በ275 ኪሎ ሜትር ርቀት ላይ ትገኛለች። የአየር ንብረቷም ወይና ደጋ ነው። የተፈጥሮ ገጸ በረከቷ የሆነው የሐዋሳ ሐይቅ በከተማዋ ምንም አይነት ምቾት የሚነሳ ሙቀትም ሆነ ቅዝቃዜ የማይታይባት ከተማ አድርጓታል። የሐዋሳ ከተማ በ1952 ዓ.ም በራስ መንገሻ ስዩም በንጉሠ ነገሥት በአፄ ኃይለ ሥላሴ ፈቃድ እንደተቆረቆረች መዛግብት ያሳውቃሉ። አመሰራረቷም ከአካባቢው የልምላሜ ውበት ጋር ተያይዞ ከተማዋን የቱሪዝም መዳረሻ ለማድረግና የኢንዱስትሪ ልማት ለመዘርጋት ታሳቢ ያደረገ እንደነበረ የተለያዩ የታሪክ መረጃዎች ያስረዳሉ። ደግሞ ኃይሌ ሪዞርት ስንደርስ የተደረገልን አቀባበል በጣም ደስ ይላል። እንግዲህ ተመልካቾቼ እንደምታዩኝ ኃይሌ ሪዞርት ገብተናል። ቆንጆ አቀባበል ነው ያደረጉልን። ከቤታችን ወጥተን ቤታችን እንደገባን ነው እንግዲህ ፊል ያደረግነው ማለት ነው። እንግዲህ ሐዋሳ ውስጥ ቆንጆ ቆይታ፣ ቆንጆ ጊዜ እንደሚኖረን ተስፋ አደርጋለሁ። ስለዚህ የትም እንዳትሄዱ። ወደ ውስጥ ደግሞ እረፍት ትንሽ አድርጌ እወጣለሁ። እንገናኛለን ማለት ነው። አብራችሁን ቆዩ። ኢትዮጵያ ውስጥ በሐዋሳ በርካታ የሞተር ሳይክል ተጠቃሚዎች ከሚገኙባቸው ከተሞች ውስጥ አንዷ ስትሆን ሴቶችም ከወንዶች ባልተናነሰ ሞተር ይጠቀማሉ። ስለሆነም እኔም ለመሞከር ሞተር ላይ በወጣም ብዙም ሳልጓዝ ወድቄያለሁ። ሲቀድ በማለዳ ወደ ሐዋሳ ሐይቅ በመጓዝ በብዙዎቹ ከሚታወቁ የሐዋሳ ከተማ አካባቢዎች አንዱ አሞራ ገደል ነው። ከሐዋሳ ሐይቅ ዳርቻ የሚገኝ ሲሆን ብዙዎቹ ለመዝናኛነት ይገለገሉበታል። እንደምትመለከቱት ለአካባቢው ልዩ ውበት ከሰጡት ውስጥ ሙቀቱን ጋብ የሚያደርጉ ትልልቅ ዛፎች፣ አዕዋፋት፣ አባኮዳ የመሳሰሉ የተፈጥሮ ገጸ በረከቶች ውስጥ ጥቂቶቹ ናቸው። ሰላም ተመልካቾቼ እንዴት አደራችሁ? አሁን የምንገኘው በሐዋሳ አሞራ ገደል ነው። እንግዲህ አሳ ልናጠምድ ነው። ስለዚህ አብራችሁን ሁኑ። ወደ ውስጥ እገባለሁ። አይጥለኝም አይደል? እይታ ያለውን ሐይቅ እየተመለከትን
አሳ ወደ ማጥመድ ስራችን ዘለቅን። ቀስቀስ ያለ አየር እየነፈሰብን ንጹህ አየር ወደ ውስጥ እየተማግን መቅዘፍ ጀመርን። ማገዝ ፈልጌ ነበር ግን እሺ ማይነን ውርውር ነው የምናደርገው። ይህ ወጣት ዳዊት ጴጥሮስ ይባላል። የሚተዳደረው አሳ በማጥመድ ሲሆን ዛሬ ከኔ ጋር አሳ ልናጠምድ ነው። በትዕግስት ሊያለማምደኝም ቃል ገብቶልኛል። ስንት ይዛል አሁን አንድ መረብ እንደ ይገባው ያው አሳማ አለ ብዙ አሳ አለኛ። ስንት ይዘህ ወጣህ አሁን? አንዴ ብዙ አሳ አሪፍ አሳ ገባ። አዎ ራሴ የምበላት ፈሌቷ አሳማ አለ፣ ጥብስ አሳማ አለ፣ መጠነኛ የሚባል አሳ አለ። ጥብስ ነው ፈልግ። ጥብስም አለ። አንተ ይዣለሁ። ኧረ አሳ በእኔ ችሎታ መቼም አንድ አሳ ማግኘት ለምንድን ነው? አሳው ብዙ አሳ አለ። ወደዚህ ሰበሰብኩበት። ሰብሰብላት ችግር ነው። መረቡን ውሃው ቀዘቀዘ። መቼም ያን ያህል አሳ ማጥመድ ባንችልም ለራሴ የሚበቃኝን ያህል ግን አግኝቻለሁ። አናመኮ መሬት የማቱ ጋቶንክ ምን ማለት ነው? አናመኮ መረብ ላይ ትጥላለህ ሂድ ማለት አንቺም ያሰል ይያለ በጣም ብዙ አሳ አለ። ትልቅ አሳማ አለ፣ ፈሌቷ አሳማ አለ። ብዙ አሳ ለማጥመድ ከተፈለገ መረብ ተዘርግቶ እዚሁ ውሃ ውስጥ ማደር ግዴታ ነው ሲል ዳዊት አስረድቶኛል። የሐዋሳ ከተማ ስያሜውን ያገኘችው ከሐዋሳ ሐይቅ ሲሆን ቃሉም ከሲዳምኛ ቋንቋ የተገኘ ነው። ሐዋሳ ማለት አቻ የአማርኛ ትርጓሜው ሰፊ የውሃ አካል ማለት ነው። ይህ የምታዩት የተንጣለለ ለአይን የሚማርክ ሐይቅ የሐዋሳ ሐይቅ ነው። ጠዋት ጠዋት በየቀኑ ነው አሳ የምታጠምደው? አዎ ስንት ጊዜ? ወደ 8 ሰዓት። ኧረ እባክህ ስንት ሰዓት ነው የምትመጣው ወደዚህ? በጠዋት ስንት ሰዓት? 2 ሰዓት 2 ሰዓት ሌሊት? አይደለም ሌሊት እዛው በማዶ ነው የምናደርገው። ከዛ በ8 ሰዓት እንወጣለን ወደ ውጪ ትንሽ ሰዓት ያረፍ ብለን። ስለዚህ በቃ እንደገና አሳ በጣም ልክ እስከ 9 ሰዓት እስከ ማታ 9 ሰዓት ይገባል። በቃ ከዛ ይበቀኛል ስተን ወጪ አሞራ ገደል እንወጣለን። ከዛ ሽጣን በቃ ከዚህ ቁርስ እንበላለን። ቁርስ ምናምን ትበላ? ቁርስ ምናምን ምን እንደምትበላው? ድንችና አቮካዶ አሳ ትበላ? አሳም እንበላለን፣ ችግር የለም። ለቁርስ ጊዜ አንዴ አሳም ትንሽ እንበላለን። እንደገና መወረጃ ቡና ምናምን ጠጥተን እንደገና በምሳን በልተን በያንት ምናምን በልተን እንደገና ትገባ በማዳ ሄደን እንጠላለን ወደ 7 ሰዓት። ለምን እንደምታድሩት እዚህ ውስጥ? አይ ዘጋ አሳም የለም። አሳ በማዳ ላይ ለመጠበቅ መረቡም እንጠብቃለን። እንደገና አሳም አይኖርም። አሳ በደንብ እንዴት? ስለዚህ መረቡ አሳ በደንብ ይሰበስብና ከዛ ነው የምትስቡት? ለዚህ ነው ብዙ ያልያዝነው እኛ። ለዛ ነው ዛሬ ማደር ነበረብኝ ማለት።
ነገ ደግሞ ቀስ ብለን ያሳለን። አሳም ብዙ ነገም ላጥምድ? አዎ። ኧረ እባክህ ተው። እዛ ድረስ ነው ያለው? የት ድረስ ነው? እዛ ለወቄ ሰፈር። ኦኬ ሰፈር። ሄዶ ካላ ስንት ይሆናል ስፋቱ? ስፋቱ እስከ ለወቄ ከዚህ ከለወቄ ስፋቱ ብዙ ነው። እንደ ትራንስፖርቴሽን ከአንድ ቦታ ወደ አንድ ቦታ ትጠቀሙበታላችሁ? በጀልባ ይሄ ጀልባ ሳይሆን ከመዝናናት ብንሄድ በሞተር ጀልባዎች አሉ። የሞተር ጀልባ እዛ ጋር ሞተር ጀልባዎችም አሉ። በሞተር ጀልባዎችም ደግሞ ብዙ ብር ነው። ደግሞ በቤንዚን የሚሰራው በወንዝልም የለም ደግሞ የለም። ምን እንደምትወደው አንተ? ፊሊቶ እንወዳለን፣ ጥብስም እንበላለን። ዛሬ ውሃ ላይ መዋል ራሱ የሚሰጠው ስሜት ደስ የሚል ነገር ነው። በጣም በቁጥር ስንት አሳ ትይዛለህ? በቁጥር አንድ 50 60። የምርህን ነው? 50 ከያዝክ አንዱን 10 15 15 20 ነው የምትሸጠው? ስለዚህ ስንት ነው ያልከኝ? 300 አሳ አገኘ። አንድ 100 አሳ ስንት ወደ 600 እንደዚህ ይወጣል። 5000 6000 ብር እሰራለሁ ማለት ነው። ደግሞ ጫኞች አሉ፣ ብዙ ነገር ይወጣል። ወጪ ይወጣል። እንግዲህ ተመልካቾቼ በአሞራ ገደል መተን የአሳ ማጥመድ ስራ ከዳዊት ጴጥሮስ ጋር ቆይታ አድርገን ነበረ። ያው ብዙ አልቀናኝም፣ 4 አሳ ነው ያጠመድኩት። ትንሽ ነው አይደል? ትንሽ ነው ግን ለመጀመሪያ ቀን ይበቃል። ነገ እኮ እናገኛለን። በትንሽ ነገ እያለኝ ነው። ነገ እኔ እንኳን መጣ ይመስለኝ። መቼም ሐዋሳ ስመጣ አንተን ሳላገኝ ከዚህ በኋላ አልመለስም። እሺ። ዛሬ ግን ይበቃናል። ዛሬ ይሄ ነው አቅሜ። አዎ ደከመኝ። አይዞሽ እጄ ሁሉ ዛለ እንደዚህ ሰንጋ። ይህ በጣም ቤት ውሃም በጣም አሪፍ ነው። ይዘጋም ብንሄድ ሁሉንም የሰራሁት ልጆች በጣም አሪፎች ነው። ይህ ደግሞ ለማህበሮች አካል ያለሁትን ለማህበሩም በጣም አሪፍ ናቸው። ደስ ይላል። በጣም ደስ ይላል። በጣም እንክብካቤ ነው የሚሰሩት ያለውን ብዙ አሳዎች ይዘሃል አንተ? ብዙ ይዘናል። ይሄ አሁን በፍሬ ነው የሚሰራው። ጥረም ተንቀሳቀሰ ነው እንዴ? እንደወጣ እኮ ነው አለ ፍሬሽ አሳ ተንቀሳቀሰ። ወይስ ማሙሉ ፍሬሽ ነው። እሺ እየሰራው ላሳይሽ። አይ ንገረኝ ለምን እንደሚሆን። ይሄ አሁን ለጥሬ ይሆናል። ፍሬሽ ነው። አሁን እንደወጣ ነው አለው። ይሄ ለጥሬ ይሆናል። ለለብለብም ይሆናል። ከዚህ ተለቅ ያለ አለ ለለብለብም ይሆናል። ያ ትልልቁ ይሄ አሁን ለጥሬ ነው። በዳጣ በቂጣ ነው የሚባላው። ይሄ ነው አሁን ለጥሬ የሚሆነው ፍሬሽ ጥሬ ማለት ነው። ጥሬ እንኳን ይቅርብኝ፣ እኔ በኋላ ላይ ጥብስ እንቀምሳለን። እሺ ወይ ደግሞ ለብለብ ለጥሬ ለብለብ፣ ከዛ አሳ ጥብስ፣ ኮቴሌት፣ ጉላሽ ምናምን በቃ የአሳ አይነቶች በዚህ ነው የሚሰራው ማለት ነው። እንዴት ደስ ይላል! ወይኔ እየተንቀሳቀሱ ነው በመድኃኒዓለም። በነፍስ ነው ያለው እሱ ነው። አስፈራ ለምዳችሁታል ነው። እኛ ለምደናል እንጂ ስላለመርሽ ነው እንጂ እኛ ለምደናል። ሁሌ ግን እንደዚህ ነው። ቆንጆ አለ ሁሌ ከአመት እስከ አመት። ኧረ ቀንድ በቀንድ እዚህ አካባቢ ብቻ ነው አሳ የምታወጡት ወይስ ወደዛም ማለት? ወደዛ የለም ወይ እዚህ ማህበሩ የታወቀ እዚህ ብቻ ነው አሳ የሚወጣ። አሞራ ገደል እዚህ ብቻ ነው። አሞራ ገደል ብቻ ነው። ሌላ ቦታ አይወጣም። እዚህ ነው ዋና ቦታ አሳ የሚወጣ። የአሳ ሀገር ደስ ይላል። የአሳ ሀገር ሐዋሳ። አዎ በጣም እንሂድ በቃ አይደል? አሁን እንስጣቸውና እኔ ራሴ አወጣለሁ። እሺ የሐዋሳ ሐይቅ አሳ አስጋሪዎች ጋር እየገባን ነው።
እንዴት ዋላችሁ? ደህና ናችሁ? የቱ ጋር ነው ፊሊፕቶ ያለ? ደህና ዋላችሁ? ደህና ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። አንተ እነዚህኞቹ ትልልቆች ናቸው ደግሞ አምባዛ ይባላል። አምባዛ ይባላል። ይሄ ነው ለእንትን የሚሆነው ለወጥ ምናምን። ይሄ አሳ ሾርባ በጣም ነው የሚል። እስቲ እንደሱ ስንት እንዴ? ይሄ ሁሉ አገኘው ብዬ ልወስድ ነበረ። ውድ ነው አይደል? እሷን ብቻ ትቀርጻለህ እንዴ? ናገባ ስለ አሳው ንገረኝ። ስለ አሳው ስለየትኛው አሳ ልንገርህ? ስለነዚህ ይሄ አምባዛ ይባላል። ምንድን ነው አምባዛ? ለምን እንደሚጠቀሙ? ለወጥና ለሾርባ። እነዚህ ትንንሾቹስ ለምን እንደምትጠቀሙ? ለጥሬ ለፊሊቶ ለብለብ። ጥሬ አልበላም። እና ጥብስ ነው ፈለግሽ? ጥብስ እዛ እዚህ ውጭ ያለው ይሄ ከነ ይሄኛው ማለት ነው አይደል? እና ከዛ ወዘን እናስቀምጥ። የት ነው? ውጭ ጃማዳት አሳውን እና እንብላ። አሳውሽ አትሎዚራና ኮረ ወር ጥብስ ብላሃል። ግቢ አንቺ ወደ ውስጥ ግቢ። እዚያው መሀል ላይ ፎቶ ተነሽ። ችግር የለም። ና አብረን እንነሳ። እሺ አሁን ወደ ጥብሱ እንሄድ። አንተ ነው የምትጋብዘኝ። ጋብዝሻለሁ ብለህ ነው መጣህ አይደል? ችግር የለም። አንተ ምን እንደምትሰራው እዚህ? እኔ አሳ በላች ነው። በላች? ከባድ ስራ ነው። ወራ ከባድ አይደለም፣ ቀላል ነው። የተጠበሰ ወይ እዚህ ነው አለ። አኒ ማስሬ ማቃስ የጥብሱ ነው አሳ የሚጠበስበት እዚህ። አንተ እንዳት በት ነው አችልም እንዴ? ልትበልተው ነው? እኔ እሱንም ወደ ውስጥ ያስገቡ። አብሉኝ። ብርሽ ነው ይለኛል እሱ። ያስፈራራኝ እኮ ነው። ብርሽ ነው ይለኝ። አልበሰለም ግና ደረቅ ይበል። አንዴ አይበቃሽም? አሪፍ ነው። ዳጣ ድኖት ነበር። ቀዩ ዳጣ። ከዚህ ቀጥለን ወደ ከርባ ተራ እንሄዳለን። ወዴት? ቆይ ልብላ እንጂ። ቢሽ እዛው ነሽ አቤ። ዳጣ ግን ፈልጋለሁ። ብላሽ አብረን እንበላ። እስማም ወርነ እንትን ያልነው አሳ ያሰገርኩት አሳ ነው ያስታውቃል። ጠዋት ያሰገርኩት አሳ ነው። አሁን ጠዋት የወጣ እኮ ነው አሳ ፍሬሽ። ጥሬ አልበላም።
ሄድ ስንቱን እበላለሁ በቃኝ። ቴንክ ዩ ነጊ እዛ እመጣለሁ። ማርሰማ ዳንገም ነው ወል አሪፍ ነው በጣም እንግዲህ ያው አሞራ ገደስ ሲመጡ እንደዚህ አይነት ነው የምትበሉት። ፍሬሽ ትኩስ ነገር ነው እዚህ የሚገኘው። እንደዚህ አዎ ጠዋት ተመርቶ ከሰዓት መርካቶ ማለት አዎ እሺ ብላ እየበላሽ ጋምከ ለጋሪ ኮቆ ጋር ጅራ ነው ምን ነው ፈራ ብላ እኔ አልፈራም። እየበላሽ ነው ቁርስ በላ እግዚአብሔርን በጣም ነው የሚጣፍጠው። ይብላው ነው እ ባጉሳት እሱ ቆንጆ ነው። ዋው ከተለየት ነው አጉር ጠወለተ ይመለስ እሺ አይ ብላ ና ብላ ምንስ እየጋበዝኩት ነው እንጂ እየተንከባከብኩት። ቴስቱ እንዴት ነው? ይጣፍጣል አሳችን በጣም በጣም እንግዲህ አንገቴ እንደፍቼ እንግዲህ ሲመጣ የምናበላው ጥብስ አሳ ነው ሆነ ይሄ ነው። ከዛ ጋብዛላችሁ ለምን አንጋብዝም? አንሸጣለን ሰው ገዝቶ ነው። አይ ግብዣ የለም እኛ ጋር ሰው ገዝቶ ነው የምበላው። እንዴት ጋበዝከኝ ታዲያ? እኔ ላንቺ አልጋበዝሽም፣ በኋላ ትገባለሽ። በቃኝ በቃ ኧረ ቢቢ አንተ ጀምረኝ ጋብዥኝ ስላልኩ ነው እንደ አዎ የጀመርሽውን ጨርሽ። አሁን ፈርባ ተራ እንሂድ ማለት ነው ጋር እሾክ ቢገባ እሾክ ችግር የለውም። የእሾክ ራሱ ጥርስ ራሱ አጣርቶ በራሱ ሳት ያወጣል። ወጋኝ ግን አለ የራሱ ቅጣ አለ ሲድ የምትባላለች በሷ ስትበይ ራሱ ይገባል። ራሱ በቂጣው አዎ በቂጣው ይገባል። እና ይሄ ኃይል አስከፊ ነገር የለውም። ያረ ልክ ግት ሲያደርገኝ እንደነገጥኩኝ። እሺ ጓደኛ እሱ ንክፈል ያሉን ነው ያሳ ተዋቸው ዋክ በኋላ ከፍልን ጠፍ እንጥፋ አይደል? የት ከስራ ቦታ ወደ ዶክተር ማርሳሙ ጋር ነው የምንሄደው። ማነው ስሙ? ዶክተር ማርሳሙ ዶክተር ማርሳሙ ማን? አዎ ዶክተር ማርሳሙ ታዋቂ ነው። እዚህ ሾርባ የሚሰራው ነው። ኧረ እውነት እሱ ጋር ነው የምንሄደው። ሰዎች መተው እዚህ ይበላሉ። በጣም ነው የሚበላው። ከስተመር ብዙ አለው። ከየትኛውም ሀገር መጥተው የሚበሉት ከእሱ ከማርሳሙ ነው። አሁን የእሱ ቦታ ዶክተር ለምንድን ነው የሆነ ዶክተር የተባለው በሙያ ነው። በሾርባ ታዋቂ ነው። በሱ ነው ዶክተር ሰው የሾርባሽ ዶክተር ነው ማለት ነው። አዎ በጣም ታዋቂ ነው። እውነት ሾፍክብኝ ነው። ኧረ ለምን ሾፍሻል? ሰምተሽማ ማንም ያውቃል። ታዋቂ ነው በእውነት በምንም በስራው በሁሉ ነገር ታዋቂ ነው። ጥሬውን ነው የሚፈልገው። ለጤና ጥሩ ነው። ለጤና ሰውነቱ ራሱ ፍሪ ያደርጋል። አሪፍ ነው። ይኸው ልበላ ነው ያዘጋጀ። ቴንክ ዩ የሚፈልግ ሰው ይሄ እኮ ነው። ብዙ ሰው ነው የሚፈልገው። ለምን ነው ታውቃለች? ሰውነቱ ፍሪ ያደርጋል። ሰውነቱ ፍሪ ያደርጋል። ኧረ አሪፍ ያደርጋል። ስለዚህ በምን ነው የሚበላው? በጣጣ አያስፈልግም። አይ ጥሬ ጥብስ ጥብስ ነው የምትወዳችሁ? የመጀመሪያ ስለሆነ እንደፈራው ጥሬ መብላት ግን ቀምሳለሁ። ወይ አባቴ እዛ እሺ የት አለ ዳጣው? አዎ ያ ቀዩ እንደዚህ ተጠብሶ ይሻላል። አዎ እሺ ለጥብስም ይመቻል። ብላሽ አብረን ነው በእውነት ባህላችን ነው። ችግር እኮ እንደዚህ ለመሰለኝ ባህል ነው።
በቃ እሱ ሲያልቅ እዛ ቀምሰዋለሁ ዳጣ ተደርጎበት። እሺ አመሰግናለሁ። እሺ ድባቡ ግን ደስ ይላል። ሰርጀሪ ሰርጀሪ ሲሰራኝ ነው አሳዎችን። ለዛ ነው ዶክተር የተባለው። እንትን ይምጣልሽ። ይሄ አዝሙዱ ነው፣ ጥቁር አዝሙዱ ነው። ነጭ ሽንኩርት፣ ዝንጅብል ይሄ ብቻ የለም አለ። ምን ያደርጋል? ምን ቴስቱ እስከዚህ ነው። አይ ቂጣው ነው የሚጣፍጠው። ይኸው ሲዲ አጠገብሻለሁ። ቂጣ ትኩስ። ይሄ ምን ቂጣ ነው? የበቆሎ ቂጣ። የበቆሎ ጨው አለው። ጨው ስላለው እኮ በቆሎ አይደል? ጨው ነው ኬሚስት የሚያደርጉት እዚህ ላይ። በቆሎ ላይ ጨው ነው ኬሚስት የሚያደርጉት። ዘመናዊ ሰራው አንተ እዚህ ማህበረተኛ ነው ያሰው። ምን ታደርጋለህ? አሳለ ሆቴሎች ያቀርባሉ። አሰግራል አስጋሪዎች ሌሎች ናቸው። እኛ ደግሞ ያው አስገረን አቆመን ነው እኛ። እሺ አሁን ለሆቴሎች ለሚፈልጉ ለቤት ምናምን ገዝተን ሰርተን እናቀርባለን። ሰርታችሁ ያለቀለት ማለት ነው። አዲስ አበባ ልክ ያለው አሁን ራሱ ይላካል ማለት ነው። ለጉላሽ ምናምን ነው። ጎረቤት ጉላሽ ለምን ለብለብ በመኪና መኪና አላቸው ራሳቸው ማታጅ በረዶ ያለ ይዤ መሄድ እችላለሁ። ይዤ መሄድ እችላለሁ። ትችላለሽ። በእውነት ማርያም በምን በፕሌን እንትና ተሰርቶ ሲያልቅ በረዶ አለ ባልዲ በረዶም እዚሁ ነው ያለው። ያዘጋጃል ነው እኔ አዘጋጅ እኔ ማዘጋጅልሽ በእውነት ማርያም። እሺ ነገ ነው የምሄደው። ሰው ጠዋት በዚሁ ፒክ አድርጌ እሄዳለሁ። ስልክህን ወስድና ወርነቶ አይት ወኖ ከሄድ አቦቱ ደግሞ ኮራ ኩባዩ ከሄድ አረቁም ብቻ ነው የሚጠጣው። ከዛ ስጋውስ ስጋው ይበላል በኋላ ላይ እቀል አሁንም ካስፈለገ ይሰጥሻል። አሁን ዳጣ ይደረግና ቁጭ ብላችሁ ትበላላችሁ። እሱ ነው። ኧረ ቆንጆ ጣዕም ነው ያለው። እንደት ቴስቱ በጣም ደስ ይላል። ደስ ይላል። ለምንድን ነው ዶክተር የተባሉት? በራሱ በዚህ ስራ ብቻ። በእውነት በዚህ ስራ ብቻ? እኔ እኮ ምንድን ነው ያጠኑት እያልኩ ነበረ። ኬሚስትር ነው ያጠናሁት። ኬሚስትር ነው ያጠናሁት። የአሳ ቅቅል ኬሚስት ነው ማለት ነው። አዎ እንጆ እያደረኩልሽ አይደል እንዴ? ቤት ይጣፍጣል በእውነት እውነት። ሰዓት መታነቅ ሰው ከአዲስ አበባ መጥቶ መቅመስ አለበት። አዎ እንደዛ በይልኝ። ከሱ ባለው ትልቅም አለ። ከሱ በቀጣም የምትልቅም አለ። ይሄ ጠዋት የተያዘ ነው። ያው ማታ የተይዘው ያደረ ነው። አይተሽዋል። እዚህ ደግሞ ዶክተር የሚባሉ የአሳ ሾርባ በተለየ መንገድ በመቀመም አዘጋጅተው የሚያቀርቡ አባት አሉ። በቦታው ለመመገብ የሚገኙ ተስተናጋጆች ቀድመው በመገኘት ቦታ ይይዛሉ። እኛም የዶክተርን ምርጥ ሾርባ ለመቅመስ እድሉን አግኝተናል። እውነትም የዶክተር ሾርባ ብለን ልዩ ጣዕሙን አድንቀናል። እንግዲህ ሐዋሳ ከመጣችሁ ይህንን የዶክተር ሾርባ መቅመስ እንዳትረሱ። እሺ ስጥልኝ። እሺ በምንድን ነው ማለት በጣም ይኖራል። ሲትንጣ ሲትንጣ ተማጅ ነው ለምን ለበት ሾርባ ሸታለ ይሄ ነው። አዎ ምን ማለት ነው? ይሄው እየጠጣሁ ነው። የአሳ አይነት ነው የበላሁት። ለአንድ አመት አልበላም። እንብላ። ወይ ከጠዋት ጀምረን አሳ ስንበላ ነው የሆነ ከማጥመድ ጀምረን አይደለም። ይሄ በተለይ ሱፑ
በስማማ አንደኛ ነው ጋሼ በእውነት ተመችቶሻል? በጣም አዲስ አበባ ለሰስተሽ እንዴ ድና አዎ ከአዲስ አበባ ከመጣ ሰው እኔ ማለት ነው ከአዲስ አበባ ሰው ከመጣ እኔ ማለት ነው ይመርቁኛል። እሺ ጌታዬ እሺ እርሶስ አይበሉ ያውቃታል አይደል? የቴዲ አበባ ቤት መሆኗን አውቀዋለሁ። ቀድሜ ነው የማውቀው። እነሱ ታዋቂ አይደሉም እንደናቸው። ከጥብሱ ደግሞ ይሄ ያወደድኩት ከጥብስ አይደል? እንግዲህ ተመልካቾቼ በውቧ ሐዋሳ የነበረን ጥሩ ቆይታ ይህን ይመስል ነበረ። አብራችሁን ስለቆያችሁ እያመሰገንን በሌላ ሳምንት ደግሞ ከሌላ ፕሮግራም ጋር እንገናኛለን። ለዛሬ ግን ደህና ሰንብቱ።